ከዩናይትድ ጋር ስሙም እየያዘው ያን ዲያሞንድ እንግዲህ አርቢ ሌብዚንጎች የተሻለ ደሞዝ አቅርበውለት ለአንድ አመት ሊያቆዩት እንደሚፈልጉ እንግዲህ በሰዓት ላይ እየተነገረ ነው። ካልሆነም ደግሞ ፒኤስጂ፣ ሊቨርፑል፣ ሙኒክና ዩናይትዶች ለዚህ ለያን ዲያሞንድ በዝውውሩ ላይ ይፎካከራሉ ተብለው ይጠበቃሉ። ዩናይትዶች የመሃል ሜዳ ስፍራቸውን ለማጠናከር እንግዲህ ከፍተኛ ወጪ ለማውጣት ዝግጁ ናቸው። በሰዓት ላይ የመጀመሪያ ተመራጭ የሆኑ ተጫዋቾች እነ ቶናሊና አይደርሰን እንደሆኑ ሁላችንም እናውቃለን። የዌስትሃሙን ተጫዋች ማቲያስ ፈርናንዴዝ ግን ብሩኖ ፈርናንዴዝ ይህንን ተጫዋች እንዲያስፈርሙና ለዩናይትድ የመሃል ሜዳ ማጠናከሪያ አሪፍ አማራጭ እንደሚሆንና ዩናይትዶች ይህንን ተጫዋች በቀላሉ ሊያገኙት እንደሚችል እንግዲህ አሁን ላይ እየተነገረም ይገኛል። ፓትሪክ ዶርጉ እንግዲህ የሜዳ ላይ ልምምድ አሁን ላይ ጀምሯል። ዩናይትዶች በሊድስ ከሚያደርጉት ጨዋታ ባይገኝ እንኳን በቀጣዩ ጨዋታ ሊገኝ እንደሚችል እንግዲህ አሁን ላይ መረጃዎች እንደዛ ነው የሚያሳዩት። ዩናይትዶች አሁን ላይ ጠንከር ብሎ እየሰሩበት የሚገኘው የኮቢ ሜኑ ኮንትራትና የሃሪ ማጉዌርን ኮንትራት ማራዘም ነው። ኮቢ ሜኑ እስከ 2030 እና አንድ ተጨማሪ አመት ሊያቆይ የሚችለውን ኮንትራት ለማስፈረም፣ ሃሪ ማጉዌርን ደግሞ እስከ 2027 የሚያቆይና አንድ ተጨማሪ ኮንትራት ማስፈረም ነው ፍላጎታቸው። ዩናይትዶች ማኑኤል ጋርቴምበሮ ለሚመጣ ክለብ 40 ሚሊዮን እንደሆነ ዋጋው እንግዲህ በሰዓት ላይ አሳውቋል። ዩናይትድ ተጫዋቹን ለመሸጥ እንግዲህ በዚህኛው ክረምት ይሯሯጣሉ ወይ ደግሞ ፍላጎት አላቸው ተብሎ ስለሚገምት ማኑኤል ጋርቴምበሮ ለመጣ 40 ሚሊዮን ዋጋው እንደሆነ እንግዲህ አሁን ላይ ማሳወቅ ችሏል። ክለባችን ሌጀንድ የሆነው እንግዲህ ሮኒ ማይክል ካሪክ የዚህኛው የዩናይትድ አሰልጣኝነት በዋናነት እንዲይዘው ይፈልጋል 100% ይገባዋል ሲል እንግዲህ ተናግሯል። እነዚህንና ዩናይትድን ስለተመለከቱ አዳዲስ ነገሮች እነግራችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ጉዳት ላይ ካሉ ተጫዋቾች መሃል እንግዲህ በጣም ለዩናይትድ ወሳኝና በእሳት ላይ የሚያስፈልገው ተጫዋች ዶርጉ ነው ብለን መናገር እንችላለን። ዶርጉ የነበረው እንቅስቃሴ በጣም አሪፍ ነበረ። በማጥቃቱ ሂደት አሪፍ ተጫዋች ነበር ብለን መናገር እንችላለን። የጃንዋሪ ላይ ወር የነበረው ዶርጉ በጣም ይለይ ነበረ። አሲስቶችን እያደረገ ነበር፣ ጎሎችንም እያስቆጠረ ነበር። በፕሪሚየር ሊጉ አንደኛና ሁለተኛ ላይ ያሉ ለዋንጫ የሚፎካከሩ ቲሞች ላይ ጎሎችን ማስቆጠር ችሎ ነበር። በተለይ አርሰናል ላይ ያስቆጠራት ጎል በጣም ድንቅ ጎል ነበረችና ከዛው ጨዋታ ላይ እንግዲህ ጉዳት አስተናግዶ እስካሁን ድረስ አልመጣም ወደ ሜዳና በግሉ ባለፈው ትሬኒንግ እንደጀመረ ነገራችሁ ነበረ። አንዳንድ እንቅስቃሴዎችን እያደረገ ነበር። አሁን ላይ እንግዲህ የሳር የሜዳ ላይ ትሬኒንግ እንደጀመረ እንግዲህ ቪዲዮዎች የሚያሳየሉ መረጃዎችም ይናገራሉና ዩናይትዶች አሁን ከዚህ በኋላ ጨዋታቸው የሚያደርጉት የዛሬ ሳምንት ሰኞ ቀን እንደሆነ ሁላችንም እናውቃለን። አሁንም ቢሆን ጋፕ አለ። ዩናይትዶች ከፍተኛ እረፍት እንዳገኙ እናውቃለን። ዶርጉ ኦልሞስት 8-7 ቀኑ ይጠቅመዋል። ወደ ሊድስ ጨዋታ ዩናይትድ ሲሄዱ ምናልባት ሊኖር ይችላል የሚሉ መረጃዎች አሉ። ግን ለሊድስ ጨዋታ እንደማይደርስ እርግጠኛ ነኝ ብዬ አስባለሁ። ይሄን ያህል ፈጣን የሆነ ሪከቨሪ አይኖረውም። ማይክል ካሪክም በእንደዚህ አይነት ሪስክ ውስጥ ይከቷልም ብዬ አላስብም እና የሊድስ ጨዋታ ላይ ባይኖር እንኳን ለቀጣይ የምናደርጋቸው ጨዋታዎች ዶርጉ የምናገኝበት እድል ይኖራል ብዬ አስባለሁ። የማጥቃት ሂደታችን አሁንም አሪፍ ነው። ሲስኮ ተቀይሮ እየገባ ጎል እያስቆጠረ ነው። ብራያን ምቤሞም ጥሩም እየተንቀሳቀሰ ነው። አማር ብቻ ነው ደካማ የሚባል የጎል ተሳትፎ የሌለው በማይክል ካሪክ ስርና እሱም ሲሻሻል ደግሞ አሪፍ የሆነ እንቅስቃሴ ይኖራል። ዶርጉ ይመለሳል ተብሎ ይጠበቃል። አሁን የማቲያስ ዴሊት ነገር የውሃ ሸታ ሆኗል። ምንም አይነት ነገር የለም በሱ በኩል ላይ የጀርባው ጉዳት ይሄን ያህል በጣም አሳሳቢ ይሆናል ተብሎ ሳይገመት እዚህ ደርሷል። ስለዚህ አሁን ላይ ሲዝን ኦፍ እንደሆነ እያመንን ይገኛል ብዬ አስባለሁ። መረጃዎችም አንዳንድ የሚያሳዩት እንደዛ ነገር ነው። ግን ደግሞ ተመልሶ ወደ ሜዳ ለመጫወት በጣም ጠንክረው እየሰራ እንደሆነ ነበር መረጃዎች የሚያሳዩት። ፍላጎትም እንዳለው ከፊት ለፊቱ የዓለም ዋንጫ እንዳለ እናውቃለን። ግን ደግሞ ለዓለም ዋንጫ ተመራጭ የሆነ ተጫዋችም አይመስልም። ከዚህ በፊትም እንግዲህ ጥሪ አይቀርብለትም፣ ከዛ ጥሪ ይቀርብለታል እንደዚህ ገባ ወጣ ነበረ። አሁን ደግሞ ረጅም ጉዳት አሳልፎ ከመጣ በኋላ የኔዘርላንድ ብሔራዊ ቡድን ለማቲያስ ዴሊት ጥሪ ይቀርብለታል ተብሎም አይታሰብም። ለዩናይትዶች ምናልባት መልካም ዜና ሊሆን ይችላል። ማቲያስ ዴሊት የጉዳት ተጫዋች እንደሆነ እናውቃለን። ስለዚህ ረፍት ይወስዳልም ተብሎ ይጠበቃል። በዓለም ዋንጫው ላይ ብዙ የዩናይትድ ተጫዋቾች እንግዲህ ተሳትፎ አያረጉም። ነምበሞ ወደ ዓለም ዋንጫው እንደማይጎዙ እናውቃለን። ካሜሮን ወድቃለች። ሴስኮን በተመሳሳይ መልኩ እነ ብሩኖ ፈርናንዴዝ ይጫወታሉ። እነ ማቲያስ ኩኛ ወሳኝ ተጫዋቾቹ ይኖራሉ። ግን ደግሞ አንዳንድ እረፍት የሚሰጣቸውም ተጫዋቾች ይኖራሉና እነ ቲቦ ኮርታ ምናልባት ጉዳታቸው ረዘም ያለ ጊዜ ከሆነ እና ሴሪ ላመስ በትልቅ መድረክ ልናይባቸው ትልቅ ኃላፊነት ተሰጥቷቸው ሊጫወቱበት የሚችልበት አጋጣሚ አለ ብዬ አስባለሁ። ግን ደግሞ የዓለም ዋንጫው ድረስ ያደርሷልም ብዬ አላስብም። ግን ይህንን ጨዋታ የዓለም ዋንጫ ጨዋታዎች ላይ ሴኒ ላመስ ተሳትፎ ቢያደርግ ለዩናይትድ በጣም ትልቅ ጠቃሚ ነው። በዩናይትድ ስር እንግዲህ እስካሁን ድረስ 3 ጨዋታዎችን ነው ብቻ መሸነፍ የቻለው ትልቅ ቁጥር ይመስለኛልና ለሱ ትልቅ መሻሻል ነው። በብሔራዊ ቡድን ደግሞ ባለፈው ተመልክተናል ምን አይነት እንቅስቃሴ እንዳሳየ። እነዚህ ትልልቅ መድረኮች ላይ ደግሞ ራሱን አግኝቶ ራሱን አሳይቶ ሲመለስ ሞር ኮንፊደንስ
ሞር ፍላጎት ይኖራልም ብዬ አስባለሁና የዩናይትድ ተጫዋቾች የዓለም ዋንጫ ማይጫወቱም ባለ የዓለም ዋንጫው ላይ ደግሞ ትልቅ ተሳትፎ ያላቸው እንዳለ ሆኖ እንግዲህ እነ ማኑኤል ጋርቴ ደግሞ በክረምት የዝውውር መስኮት እንደሚሸጡ በጣም ግልጽ ነበር። የዝርክዚ ነገር ነው እስካሁን ድረስ አጣራጣሪ ሆኖ ተጫዋቹ ማይክል ካሪክ ከቀጠለ ወይ ደግሞ ሌላ አሰልጣኝ ከመጣ የጨዋታ ጊዜ ያገኛለው የሚል እምነት አለው። ዩናይትዶች ወደ ቻምፒየንስ ሊግ መመለሳቸው ተከትሎ የአውሮፓ መድረክ እድል አግኝተዋል። ስለዚህ የጨዋታ ብዛት ይኖራቸዋል በሳምንት 2 ማድረግ እንደዚህኛው አመት ከኤፍኤ ካፕ በመጀመሪያው ዙር በካርሊ ካፕ በመጀመሪያው ዙር ይሰናበታሉ በሚቀጥለው ሲዝን በያላስምና የጨዋታ ብዛት ስለሚኖር ዝርክዚ እድል አገኛለው የሚል እምነት እንዳለው እንግዲህ በዚህ ሰዓት ላይ እየተነገረ ነው። ስለዚህ ሴስኮና ዝርክዚ በአጥቂነቱ ይቀጥላሉ። የዝርክዚ የመውጣት ነገር ጠበብ ያለ ይመስላል። የመቆየቱ ነገር ጨምሯል። የማኑኤል ጋርቴ ነገር ግን እንደሚለቅ ነው የሚጠበቀው። ዩናይትዶች ከአንድም ሁለቱም ተጫዋቾች ለማስፈረም እንደሚሞክሩ እንግዲህ እየተነገረ ይገኛል። ስለዚህ የነ ቶናሊ ተሳካም የነ ኤደርሰንም ተሳካም ዩናይትዶች የማኑኤል ጋርቴን ዝውውር ወደ ሌላ ክለብ የሚያደርገውን ዝውውር እንግዲህ እንደሚጠብቁትና እንደሚፈልጉት ነው የሚያሳውቀው። ስለዚህ ዩናይትዶች 40 ሚሊዮን ፓውንድ ለዚህ ተጫዋች መድበዋል። ጋላታሳራይ ፈላጊው ነው፣ ኒውካስትል መጥቷል። እንግዲህ አስቶን ቪላ እነዚህ 3 ክለቦች እንግዲህ በእንግሊዝ ፕሪሚየር ሊግ 2 እና በቱርክ ሊግ ሌላኛው ጋላታሳራይ ፈላጊ ሆኖ ቀርበዋልና ዩናይትዶች ይህንን ተጫዋች ሸጠው ከዚህ የሚገኘው የዝውውር ገንዘብ ሌሎች ተጫዋቾች ላይ ያፈሱታልም ተብሎ ይጠበቃልና ዩናይትዶች እንግዲህ እነ ቶናሊ እና ኤደርሰንም በአንደኛ እርከን ላይና በዋናው ታርጌት አድርገው እየሰሩ ይገኛሉ። ግን ደግሞ ወራጅ ቀጠና ላይ የሚገኘው ዌስትሃም ምናልባት ለመውረድ እየታገለ የመውረድ እድልም ያለው ቶተንሃም ጋር የተፎካከረ የሚገኘው ዌስትሃም በስኳድ ውስጥ እንግዲህ ምርጡን ተጫዋች ማቲያስ ፈርናንዴዝን ይዟል። ማቲያስ ፈርናንዴዝ እንግዲህ በያዝነው በኢንተርናሽናል ብሬክ የመጀመሪያውን የፖርቹጋል ጨዋታ ማድረግ ችሏልና የተጫዋች በዚህ ዓመት ያሳየው እንቅስቃሴ በጣም የሚገርም ነበረ። ኤፍኤ ካፕ ጨዋታ ላይም እንግዲህ ሊድሶች 2-0 እየመሩ ከ2-0 ዌስትሃም 2 አቻ ሲያደርገው እንግዲህ የመጀመሪያውን ጎል ማስቆጠር የቻለውም እንግዲህ ማቲያስ ፈርናንዴዝ ነውና አሁን ላይ የሚገርም መነቃቃት ላይ ነው የሚገኘው ተጫዋቹ። የብሩኖ ፈርናንዴዝ የካፒቴናችን በጣም አድናቂ ነው። ባለፈው እንግዲህ የመጀመሪያው ጨዋታውን ማድረጉ በፖርቹጋል ተከትሎ ብሩኖ ፈርናንዴዝም ሲያበረከተው ተመልክተናል። አሁን ላይ ደግሞ ብሩኖ ፈርናንዴዝ ማቲያስ ፈርናንዴዝን በቀላሉ እንደሚያገኙት ዩናይትዶች እንግዲህ እየነገራቸውና ይህንን ተጫዋች እንዲያስፈርሙት እየጠየቃቸው የሚገኝ ዩናይትዶች እያሰቡበት ይገኛሉ። ተጫዋቹ ምናልባት ዌስትሃም ወደ ቻምፒየንሺፕ የሚወርድ ከሆነ በቀላሉ ሊያገኙት የሚችሉ ተጫዋች እንደሆነ ያስባሉ። በዚህ በኩል ጎሜዝም እንዳለ ሆነው የወልቭስ ተጫዋች ወልቭስ እንግዲህ ከዚህ በኋላ በምንም አይነት ተአምር ወደ ፕሪሚየር ሊጉ ላይ ይቆያል ተብሎ አይታሰብምና እሱን የማግኘት እድል አለ። ምናልባት እሱ የእድሜው ነገር አሪፍ ስለሆነ በሰላም ያለ ተጫዋች ዩናይትዶች እሱ ላይ ፎከስ ሊያደርጉ ይችላሉ። የማቲያስ ፈርናንዴዝ ግን በደንብ በፕሪሚየር ሊጉ ካየናቸው ምርጥ ተጫዋቾች በደንብ በቃ ከፍተኛ ሬቲንግ በየጨዋታው እያገኘ የሚመጣ ተጫዋች ሆኗልና ይሄንን እድል ማሳለፍ የለባቸውም ብዬ አስባለሁ። የነ ቶናሊን የነ ኤደርሰንን ጉዳይ ከጨረሱ በኋላ ዩናይትዶች አንድ ተጫዋች ማስፈረማቸው እንደማይቀር በጣም ግልጽ ነው። ቢያንስ የነ ካስሜሮ መልቀቅ ተከትሎ የኡጋርቴ መልቀቅ ተከትሎ ዩናይትዶች በመሃል ሜዳ ስፍራ ላይ 2 ተጫዋቾችን ይተካሉም ተብሎ ይታሰባልና ምናልባት ማቲያስ ፈርናንዴዝን የመመልከት እድላችን ሰፋ ሊል ይችላል ወይ ደግሞ ጎሜዝን ከሁለት አንዱ ብቻ መመልከታችን ማይቀር ይመስለኛል። የነ ቶናሊ የነ ኤደርሰን ዝውውር ከዚህኛው ከነዚህ ተጫዋቾች ከሁለተኛው እርከን ላይ ካሉ ተጫዋቾች ለየት ያለ ነው ብዬ አስባለሁና የማቲያስ ፈርናንዴዝ ነገር ግን ዩናይትዶች ቢያስቡበትና እሱ ላይ ቢሰሩበት ባይነኝ። ሌላኛው እንግዲህ የነ ሜኑና የማኑኤል ጋርቴ የኮንትራት ንግግር ነው። ዩናይትዶች የሜኑን ኮንትራት ለማራዘም እንግዲህ በደንብ እየሰሩበት ይገኛሉ። ሜኑ ሮበን አሞሪም ከለቀቀ በኋላ በዩናይትድ ደስተኛ ነው። ቋሚ ተጫዋች ሆኗል። በእንግሊዝ ፕሪሚየር ቡድን መጠራትም ችሏል። እዛ ጨዋታዎችን ማድረግ ችሏል። ስለዚህ የዓለም ዋንጫ ተሳትፎ እንዳለው እንግዲህ አሁን ላይ እርግጠኛ እንደሆነ ነው የሚሰማው። ዩናይትዶች ተጫዋቹን እስከ 2030 እና 1 ዓመት የማቆየት ውል ለማስፈረም ነው እየሞከሩ የሚገኙት። ሃሪ ማጉዌርንም እስከ 2027 ለማቆየትና 1 ዓመት ተጨማሪ የውሉ ላይ አካቶ እንግዲህ ለማስፈረም ነው ፍላጎታቸው። የሜኑ በጣም ልክና ማስፈረም ያለባቸው የዝውውር ነገር ነው ብዬ አስባለሁ። ኮንትራቱን ማራዘም በጣም ተገቢ ነው። የማጉዌር ነገር ግን አሁን ላይ በጣም አጠራጣሪ እየሆነ መጥቷል። ዩናይትዶች ፍላጎት ያላቸው ተከላካይ ስፍራ ላይ ሻልተር ቤክን ባለፈው አውርቼላችሁ ነበር። የዶርትመንቱን ተጫዋች የተጫዋች እንግዲህ ገና 26 ዓመቱ ነው። በቡንደስሊጋው በጣም አሪፍ ቁጥሮችን እያሳየና በደንብ እየተጫወተ የሚገኝ ተጫዋች ነውና ዩናይትዶች ይህንን ተጫዋች በ30 እና በ35 ሚሊዮን በእነዚህ መካከል ውስጥ ሊያገኙት ይችላሉ። በዶርትመንት ቤት ኮንትራት የሚፈርም አይመስልም። ካልፈረመ በዚህኛው የክረምት ዝውውር
ሊገኝ ይችላል። ገበያው ላይ ያለ ተጫዋች ነውና ዩናይትዶች ይሄንን ነገር ቢመለከቱት በጣም አሪፍ ነው። ሃሪ ማጉዌር ነው በዩናይትድ ቤት ውስጥ አሁን ላይ በጣም ወሳኙ ተጫዋችና ምርጥ ተጫዋች እየመጣ ነው ያለው። ግን ደግሞ ይሄንን ነገር በዚህ እድሜው እንግዲህ በሚቀጥለው ዓመት ይደግመዋል፣ ተመሳሳይ ነገር ያሳየናል የሚል ስጋትም አለ። በወጣች ተጫዋች መጫወት ለረጅም ጊዜ ላገለግለን የሚችል ተጫዋች በ30 እና በ35 ሚሊዮን በእነዚህ መካከል ማግኘት ትልቅ ነገር ነው ብዬ አስባለሁና ዩናይትዶች ይሄንን ኮንትራክት ከማራዘማቸው በፊት የሻልተርቤክን ነገር በደንብ ቢያስቡበትና በደንብ ፍላጎት ቢያሳዩበት በጣም አሪፍ ነው። ሊቨርፑሎች ዋን ዳይክ የሚተካላቸው ተጫዋች ስለሚፈልጉ እዚህ ተጫዋች ላይ አነጣጥሮ እንግዲህ እየሰሩበት ይገኛሉና ተጫዋቹ በቡንደስሊጋ በጣም አሪፍ ነው። ጀርመናዊ ነው። ቁመቱን ባለፈው ነገራችሁ ነበር። ሜትር ከ91 ነው። ፊዚካሊ በደንብ አሪፍ ተጫዋች ነውና የዩናይትዶች የግራ እግር ተጫዋች ተከላካይ ይፈልጋሉ። ማርቲኔዝ አንደኛው ነበረ፣ ግን ደግሞ ከቁመትም አንፃር ብዙ ይባልለታል። ግን ደግሞ ያንን እያሸነፈ ነው። አሁን ላይ ጉዳት እያሰቃየው እንደሆነ እየተመለከተን ነው። ዩናይትዶች ይሄንን ነገር ተመልክቶበት የሃሪ ማጉዌርን ኮንትራት ማራዘም ትንሽ ቢያስቡበት ባይነኝና የኮሜኑ መራዘም ትክክል ነው። የሃሪ ማጉዌር ነገር ግን ሻልተርቤክ እዚያ በቀላሉ ሊያገኙት የሚችለው ከሆነ ማሰብ አለባቸው ብዬ መናገር እችላለሁ። እና የአንዲ አሞንዴን ጉዳይ እናንሳ። የአንዲ አሞንዴ ከዩናይትዶች ጋር በደንብ ስሙ ተያይዟል። ዩናይትዶች ሊያስፈርሙት ከሚችሉ ተጫዋቾች መሃል አንደኛው ነው እና አሁን ላይ እንግዲህ አርቢ ሌፕዚጎች ተጫዋቹን ደሞዝ ጨምረውለት ከፍተኛ ደሞዝ ተከፋይ አድርጎ በሱ ሌቭል የሚገባውን ደሞዝ ሰጥተውት እንግዲህ አንድ አመት ተጨማሪ እንደሚቆየላቸውና ከአንድ አመት በኋላ ክለቡን ለቆ እንዲወጣ እንደሚፈቅዱለት ነው እየተነገረ የሚገኘው። ተጫዋቹ ያን ነገር ማይፈለግ ከሆነ ግን ፒኤስጂ፣ ባየር ሙኒክ፣ ሊቨርፑል እና ዩናይትድ በዚህ ዝውውር ላይ ይፎካከራሉ ተብሎ ይጠብቃልና ዩናይትዶች ቀላል የሚባል ተፎካካሪ አይደለም የሚጠብቃቸው። ባየር ሙኒክ በቡንደስሊጋው ምን ያህል ከፍተኛ የሆነ ቲም እንደሆነ እናውቃለን። ሊጉን እንደ ተራ ነገር ነው የሚያሸንፈው። ፒኤስጂ ነው ተመሳሳይ ነገር ነው ያለው። ምናልባት ሊቨርፑል ነው ደካማ የሆነ እንቅስቃሴ በዚህ አመት ያሳየው። ዩናይትዶች ጥሩ የሚባል መሻሻል አሳይተዋል። ከሊቨርፑል አንጻር የተሻለው ቲም ነው ብዬ አስባለሁ። ገንዘብ ለማውጣት ግን ሊቨርፑሎች ምናልባት ደፈር ሊሉ ይችላሉ ወይ ደግሞ ከባለፈው አመት ስህተታቸውን ላለመድገም ሲሉ በአንዲ አሞንዴ ላይ ሊቀዛቀዙ ይችላሉ ብዬ አስባለሁና ዩናይትዶች የግራ መስመር አጥቂ ላይ በደንብ ፎከስ አድርገው ከሰሩ በደንብ ገበያው ላይ ተጫዋቾች እንዳሉ በደንብ ግልጽ ነው። የአንዲ አሞንዴ ላይ ግን ገና እድሜው አሪፍ ስለሆነ ተጫዋቹ ወደፊት ተስፋም ይሆናል ብለው ስላሰቡ እንግዲህ በደንብ እየተመለከቱት ይገኛሉ። ግን ደግሞ እና ኒኮ ዊሊያምስም ስፔናዊ በገበያው በዚህኛው የክረምት ዝውውር እንደሚሆኑ ነው የሚጠበቀውና ባለፈው እንግዲህ የኤቨርተኑ ተጫዋች ኒዲን እያሰቡበት እንደሚገኙ ተነግሯል። ስለዚህ ዩናይትዶች ከነ ባየር ሙኒክ ከነ ፒኤስጂ ከነ ሊቨርፑል ጋር የሚያደርጉት በአንዲ አሞንዴ ፉክክር እንዳለ ሆኖ በቀላሉ ደግሞ ሌሎች ተጫዋቾችም የመመልከት እድል አላቸው ብዬ አስባለሁና የአንዲ አሞንዴ ዝውውር ነገር በአንዲ አሞንዴ እጅ ውስጥ አሁን ገብቷል ብዬ አስባለሁ። ኮንትራቱን መፈረም የሚችል ከሆነ ይቆያል። ከዛ ከአንድ አመት በኋላ ዩናይትዶች ተመልሰው ይመጣሉ። በዚህ አመት የግራ መስመር አጥቂ ሳያስፈርሙ ሌላ ታሪክ ነው፣ ግን የሚያስፈርሙ ይመስለኛል የአንዲ አሞንዴ ኮንትራቱ የሚያራዝም ከሆነ። ካልሆነ ግን ከነዚህ ክለቦች ጋር ፉክክር ይጠብቋል ብዬ አስባለሁና የክረምቱ ዝውውር ከመሀል ሜዳው በተጨማሪ ይሄኛው ሌላኛው በጣም አነጋጋሪ ጉዳይ የሚሆን ይመስለኛል። ሌላኛው እንግዲህ የአሰልጣኝ ጉዳይ ነው። ዩናይትዶች ተጫዋች ዙሪያም ሲነጋገሩ የአሰልጣኝ ጉዳይ ላይ እንግዲህ በደንብ ወሬዎች መነሳታቸው ማይቀር ነገር ነው። የዩናይትድ ሌጀንዶች አሁን ላይ በደንብ እየተከፋፈሉ ይገኛሉ። ጊግስ እና ሩኒን ጨምሮ ማይክል ካሪክ በዩናይትድ ቤት አሰልጣኝነቱ እንዲቀጥል ይፈልጋሉ። እነ ስኮልስ እና ኒኪ ቤት እንግዲህ ዩናይትድ ሌላ የተሻለ አሰልጣኝ ያስፈልገዋል የሚል ሀሳብ አላቸውና አንድ አሰልጣኝ ብቻ ነው አሁን የቀረን ብለን መናገር እንችላለን። ሉዊስ ኤንሪኬ በፒኤስጂ ቤት እንደሚቆይ ይጠበቃል። ስለዚህ ኒግልስማን በጀርመን ብሔራዊ ቡድን ያለውን ነገር ከጨረሰ በኋላ ከዓለም ዋንጫው በኋላ ወደ ክለብ እግር ኳስ መመለስ እንደሚፈልግ አሳውቋል። ስለዚህ ዩናይትዶች ማይክል ካሪክ እና ኒግልስማንን ነው የሚያወዳደሩት። ስናወዳደራቸው ካላቸው ፕሮፋይል አንጻር ምንም ግልጽ ነው ኒግልስማን የተሻለ እንደሆነ በጣም ያስታውቃል። ግን ደግሞ ዩናይትዶች አሁን ላይ ያሉበት ግስጋሴ በጣም አሪፍ ነው። ተጫዋቾቹ ሃይ ኳሊቲ እንዳላቸው በጣም ግልጽ ነው። ስኳዳችን በጣም አሪፍ እንደሆነ ያስታውቃል። አሁን ዩናይትዶች የሚያስባቸውን ተጫዋቾች የሚያስፈርም የሚችሉ ከሆነ ሞር ጸዴ ስኳድ እንደሚኖረን በጣም ግልጽ ነው። ማይክል ካሪክ በጣም ካልም የሆነ አሰልጣኝ እንደሆነ ያስታውቃል። ከተጫዋቾቹ ጋር ያለው ኮኔክሽን ጥሩም እንደሆነ ይናገራል። ነገሮችን በግልጽ እንደሚያስረዳም ተጫዋቾቹም የመሰከሩለት ይገኛሉ። አዲስ አሰልጣኝ ማምጣት ለዩናይትድ አሁን ላይ እንደ ትራማ የሆነ ይመስለኛል። እንደ ፍራቻ ነው ለደጋፊውም ሆነ ለአሰልጣኞቹም ለአመራሮቹም ፍራቻ ይመስለኛል። ቴናግ የነበረው ነገር በአያክስ ቤት ያሳያቸው ነገሮች በሻምፒዮንስ ሊጉ የተጓዘውን ጉዞ ተመልክተን
ወደ ዩናይትድ ሲመጣ አሪፍ ነገር ያሳየናል ብለን ነበር። የመጀመሪያው አመቱ የቴናግ አሪፍ ነበር። ከዛ በኋላ ያሉት ግን ጥሩ አልነበረም። ከተጫዋቾች ጋር የነበረው ሪሌሽንሺፕ እንደዛው ከነሳንቾ ጋር ተጣልቶ እንደነበረ ሁላችንም እናውቃለን። ከክርስቲያኖ ጋር የተፈጠረው ነገር አለ። ሩበን አሞሪም መጣ። ሩበን አሞሪም በስፖርቲንግ የሚገርም አሰልጣኝ ነበር። በሻምፒዮንስ ሊጉ ሲቲን አሸንፎ ብዙ ተብሎለት የመጣ አሰልጣኝ ነበር። ከዛ ምን እንደሆነ እናውቃለንና በቅርቡ አሪፍ ስም ያላቸው ወጣት የሚባሉ አሰልጣኞችን ተመልክተናል። ተመሳሳይ ነገሮች ዩናይትድ አስተናግዷልና አሁንም ኒግልስማን ለዩናይትድ አሰልጣኝነት ይመጥናል፣ ምንም ጥያቄ የለውም። ግን ደግሞ ይሄ ፍራቻ ነው ሁሉም ጋር ያለው ብዬ አስባለሁና ዩናይትድ ይሄንን አሰልጣኝ አስፈርሞ ማይክል ካሪክን አባሮ ከዛ የኛው አሰልጣኝ ከዩናይትድ ጋር ጥሩ የሚባል ልክ እንደና አሞሪም ልክ እንደነ ቴናግ ጥሩ የሚባል ነገር ካላመጣም ወይ ደግሞ ካልተሳካለት መጥፎ ነገር ይመስለኛል። በማይክል ካሪክ የሚቆጩም ይመስለኛልና ዩናይትዶች አሁን ላይ ውሳኔዎችን ለመወሰን በደንብ ረጋ ብለውና የስሜት ውሳኔም እንዳይሆን የመቸኮልም ውሳኔ እንዳይሆን ማሰብ አለባቸው ብዬ አስባለሁና የማይክል ካሪክ ምናልባት የይዞ የመቆየት ነገር አሁን ላይ ትንሽ ሰፋ ያለ ይመስላል። ነገሮች በጣም ጸጥ ብለው ረጋ ብለው እየሄዱ ይገኛሉ። ማይክል ካሪክ ምንም አይነት ነገር እየተሰማበት አይደለም። በጀርባው ምንም አይነት ስራ እየተሰራ አይደለም። ዩናይትዶች ምንም አይነት አሰልጣኝ እያናገሩ አይደለም። ስለዚህ ማይክል ካሪክ አሁንም በእጁን ያለው ዩናይትዶችን ማስደመም፣ ዩናይትዱን እንደ ዩናይትድ ማስመሰልና ተጫዋቾቹ ጋር ያለው ኮኔክሽን ማጠናከር፣ ጨዋታዎችን በየጊዜው ማሸነፍ፣ የቀሩትን 7 ጨዋታ አሸንፎ ዩናይትድን ወደ ሻምፒዮንስ ሊግ መመለስ ለሱ ትልቅ ነገር እንደሆነ በጣም ግልጽ ነውና ያን ነገር ማሳካት የሚችል ከሆነ ተጫዋቾቹ ካመኑበት እዚህ ነገር ላይ ቢያንስ እነ ብሩኖ ፈርናንዴዝ አስተያየት ይሰጡበታል ብዬ አስባለሁና የኒግልስማን እና የካሪክ ፉክክር የኬሪየር እና የፕሮፋይል ፉክክር ብቻ አይመስለኝም። ዩናይትድን የማወቅ ነገርም ይመስለኛል። ሚዲያ ጫናን የማወቃቀም ነገር ይመስለኛል። ባለፈው ማይክል ካሪክ አንድ ጨዋታ ተሸንፎ ምን ያህል ነገሮች እንደመጡበት እናውቃለን። ያንን ነገር መጋፈጥ የሚችል አሰልጣኝ ነው ለዩናይትድ የሚያስፈልገውና ዓለም ላይ ከባዱ ስራ የዩናይትድ አሰልጣኝ እንደሆነ ደጋግሞ ይናገራሉ ሰዎችም ተጫዋቾችም እና ስለዚህ ዩናይትዶች የአሰልጣኙ ጉዳይ ላይ እንግዲህ ሌላ ሰራ ይሆንባቸዋል። ከነ ቶናሊ በተጨማሪ ከነ ያን ዳያሞንድ በተጨማሪ ማይክል ካሪክ ወይስ ኒግልስማን ዩናይትድን ለመቀበል ምንም አይሳሳም ብዬ አስባለሁ። ወደ ክለብ እግር ኳስ መመለስ ይፈልጋል። በሱ ሌቭል የሚገኘው ዩናይትድ ነው። ስለዚህ ለመቀበል ምንም እንትን አይልም። ዩናይትዶች እሱን ጥያቄ የሚያቀርቡለት ከሆነ ብዬ አስባለሁና ግን በማይክል ካሪክ ዩናይትዶች እንዳይቆጩ። ማይክል ካሪክ የሚያሳየው ነገር እስካሁን ድረስ አሪፍ ነው። ከዚህ በኋላ ያሉትን 7 ጨዋታዎች ደግሞ አይተን ውሳኔውን እንጠባበቃለን ብዬ አስባለሁና የዛሬ ቪዲዮአችን ይሄን ይመስል ነበር። በአዳዲስ ነገሮች ደግሞ በሚቀጥለው ቪዲዮ እንመጣለን። ለዚህ ቻናል አዲስ ሆኖ እስካሁን ድረስ ሰብስክራይብ ሳያደርጉ ካዩ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።